35 ዓመት ዕድሜ መጨመር ብቻ አይደለም፣ የመንፈሳዊ ንቃትና የለውጥ ምዕራፍ እንጂ። ሕይወቱን የሚቀይሩ 13 ነጥቦችን አብረን እንይ። ሰላም ቅዱሳን፣ ዛሬ ዕድሜያችን 35ን ሲሻገር ልናደርጋቸው ስለሚገቡ 13 ወሳኝ መንፈሳዊ ለውጦችን እንነጋገራለን። ይህ ዕድሜ የሕይወት እኩሌታ ብቻ ሳይሆን ከፈጣሪ ጋር የምንቆምበት መሰረት የምናጸናበት ልዩ ታሪክ ምዕራፍ ነው። ከነዚህ ከ13 ነጥቦች ውስጥ አንደኛው ስለ አምላክ በጥልቀት ማወቅ። በልጅነት የሰማነው ሳይሆን አምላካችንን በግላችን የምናውቅበት ጊዜ አሁን ነው። መጽሐፍ ቅዱስ እርሱንና የትንሣኤውን ኃይል ወቁ ይላል። ፊልጵስዩስ 3 ከቁጥር 10። ለ20 ዓመት ቤተ ክርስቲያን እመላለስ ነበር። ነገር ግን እውነተኛውን አምላክ ፍቅር የተረዳሁት በ35 ዓመቴ መጽሐፍ ቅዱስን በግሌ ማንበብ ስጀምር ነው። ሁለተኛው የቆምንበትን መሰረት መለየት። የምንከተለው እምነት በልምድ ሳይሆን በእውነት ላይ የተመሰረተ መሆኑን ማረጋገጥ አለብን። መጽሐፍ ቅዱስ በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ሁለተኛው ቆሮንቶስ ምዕራፍ 13 ከቁጥር 5። ሶስተኛው ከፈጣሪ ጋር የእውነት ግንኙነት መፍጠር። ከሃይማኖታዊ ስርዓት ባለፈ ከእግዚአብሔር ጋር የልብ ለልብ ወዳጅነት መመስረት። መጽሐፍ ቅዱስ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ያዕቆብ ምዕራፍ 4 ከቁጥር 8። ጸሎት ለኔ ዝርዝር ማቅረቢያ ነበረች። አሁን ግን አምላኬን የምሰማበት የሰላም ጊዜ ሆኖልኛል። አራተኛው ነጥብ የማምለኪያ ስፍራዬ ወዴት ይመራኛል ብሎ መጠየቅ። የምንሳተፍበት ጉባኤ ለነፍሳችን ምግብ የሚሰጥና ወደ መንግሥተ ሰማያት የሚያደርስ መሆኑን በጥያቄ መለየት። መጽሐፍ ቅዱስ በእውነትና በመንፈስ የሚሰገድበት ጊዜ ይመጣል ይላል። ዮሐንስ ምዕራፍ 4 ከቁጥር 23። አምስተኛው ነጥብ የነፍሳችንን ጥያቄ ተረድተን መልስ መስጠት። ሥጋችን ሲራብ እንደምናውቀው ሁሉ ነፍሳችን ስትጠማ ምን ጎደለኝ ብሎ መጠየቅና በቀላሉ መልስ መስጠት። መጽሐፍ ቅዱስ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? የማቴዎስ ወንጌል ምዕራፍ 16 ከቁጥር 26። ስድስተኛው ለመልካም ሥራ ሥጋንና ነፍስን ማዘጋጀት። ከ35 ዓመት በኋላ ሕይወት ለራስ ብቻ መኖር ሳይሆን ለሌሎች መትረፍ መሆኑን ማረጋገጥ። መጽሐፍ ቅዱስ መልካሙን ሥራ ለማድረግ የተፈጠርን ፍጥረቱ ነንና ይለናል። ኤፌሶን 2:10። በገንዘብ ማከማቸት ውስጥ ያላገኘሁትን ደስታ ለችግረኞች ማዕድ በማጋራት ውስጥ አግኝቼዋለሁ። ሰባተኛው ነጥብ ንስሐና ይቅርታ የማይለየው ሕይወት መኖር። ቂም ይዞ ወደፊት መጓዝ አይቻልም። በየቀኑ ራስን በንስሐ ማጠብ ጤናማ መንፈስ መገለጫ ነው። መጽሐፍ ቅዱስ እርስ በርሳችሁ ይቅር ተባባሉ ኤፌሶን 4 ቁጥር 32። የሥራና የነፍስ ጊዜን ሚዛን ማስቀመጥ። የሰው ልጅ በወጣትነት ዕድሜው ራሱን ለማወቅ ራሱን ለመፈለግ ሲሮጥ ሲታትር ይውላል። ዕድሜው 35 ሲሞላ ግን የነፍስ ጥያቄዎች ሁሌ የልቡን በር ያንኳኳሉ። ስለዚህ ዕድሜያችን 35 ሲደርስ የ8 ሰዓት ሥራ ለሥጋ ሲሆን ለነፍስ ደግሞ ጸጥ ያለ የግል ጊዜ መስጠት ያስፈልጋል። መጽሐፍ ቅዱስ በእግዚአብሔር ፊት ዝም በል እርሱንም ተስፋ አድርገው ይላል። መዝሙረ ዳዊት ምዕራፍ 37
ከቁጥር 7 ዕድሜያችን 35 ሲሞላ ከጉልበት ሥራ ወደ አእምሮ ሥራ መቀየር። በዚህ ዕድሜ ክልል ውስጥ ነፍስህን የምታጸናበት፣ ከእግዚአብሔር ጋር የምትገናኝበት፣ ነፍስህ የእግዚአብሔርን መንፈስ የምትጠማበት ስለሆነ ከጉልበት ሥራ ወደ አእምሮ ሥራ መቀየር። በዚህ ዕድሜ ጥበብና ማስተዋልን የሚጠይቁ ሥራዎች ላይ ማተኮር፣ ልምድን ለውጤቱ ማዋል ይገባል። መጽሐፍ ቅዱስ ጥበብ ከሽበታሞች ጋር ነው ይላል። በማስተዋል ዕድሜ ይረዝማል። ኢዮብ 12 ከቁጥር 12 10ኛው ነጥብ የነፍሳችንን መጨረሻ ማሳመር። ዛሬ የምንዘራው እምነትና ሥራ የዘላለም ቤታችንን ሕይወት ይወስነዋል። መጽሐፍ ቅዱስ መልካሙን ገድል ተጋደሉ፣ የጽድቅ አክሊል ተዘጋጅቶላችኋል ይላል። ሁለተኛው ጢሞቴዎስ ምዕራፍ 4 ከቁጥር 7 11ኛው ነጥብ ከልምድ መማርና ማስተማር። ከባለፉት ከ35 ዓመታት ሕይወታችን ያየነውን የውድቀትና የመነሳት ለታናናሾቻችን እንደ ብርሃን ማሳየት። መጽሐፍ ቅዱስ ሽማግሌዎች ይናገሩ፣ የዓመትም ብዛት ጥበብን ያስታውቁ። ኢዮብ 32 ቁጥር 7 ልጆቼን ስመክር ስህተቴን ደብቄ ሳይሆን እግዚአብሔር ከስህተቴ እንዴት እንዳወጣኝ በመናገር ነው። ይህ የበለጠ ሰውን የመቀየር ኃይል አለው። 12ኛው ነጥብ በቅዱስ ቁርባን መታተም። ከፈጣሪ ጋር ያለንን አንድነት በሥጋው ደሙ ማጽናት። ይህ ለጉዟችን ስንቅ ነው፣ ለነፍሳችን ማረፊያ ነው። መጽሐፍ ቅዱስ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ዮሐንስ ምዕራፍ 6 ከቁጥር 56 13ኛው የመጨረሻው ነጥብ ከመንፈሳዊ እንቅፋቶች መለየት። መንፈሳዊ እድገታችንን የሚገቱ ሰዎችና አካባቢዎችን በድፍረት መለየትና መራቅ። መጽሐፍ ቅዱስ ክፉ ባልንጀርነት መልካምን አመል ያጠፋል። አንደኛው ቆሮንጦስ ምዕራፍ 15 ከቁጥር 33 ውድ ቤተሰቦቼ 35 ዓመት የዕድሜ ቁጥር ብቻ አይደለም፣ የመጨረሻ ሳይሆን እውነተኛው መንፈሳዊ ጉዞ የሚጀምርበት ነው። እነዚህን 13 ነጥቦች በሕይወታችን ከተገበርን የምንኖረው ሕይወት ትርጉም ያለውና ፍሬያማ ይሆናል። ይህን ቪዲዮ ወደ ተግባር ለመለወጥ ይፈልጋሉ? ከነዚህ ከ13 ነጥቦች ውስጥ መካከል ዛሬውኑ መጀመር የሚፈልጉትን አንዱን ነጥብ እንድናብራራሉ ወይም ተግባራዊ የጸሎት መርሃ ግብር እንድናወጣለት በኮሜንት ሴክሽን ላይ ያሳውቁ። ውድ ቤተሰቦቻችን ይህን ቻናል ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ጊዜ አዳዲስ ሀሳቦችና የመንፈሳዊ ሕይወትን የሚያሳድጉ ፕሮግራሞቻችን ይዘን እስክንመጣ መልካም ቀን ይሁንላችሁ። እናመሰግናለን። እንወዳችኋለን።